ሰላምና የተወደዳችሁ ውድ የህይወት ቲቪ ተመልካቾቻችን ከአባታችን ከእግዚአብሔር ከጌታም ከኢየሱስ ክርስቶስ ሰላምና ጸጋ ለእናንተ ይብዛ። ከህይወት ቴሌቪዥን የዕለቱን መረጃዎች ይዘንላችሁ ቀርበናል። መረጃዎቹን ወደ እናንተ በማድረስ ቆይታ የማደርገው እኔ ሮማን ከሊል ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን አብራችን ቆዩ። 15ኛው የኢትዮጵያ ቃለ ሕይወት ቤተክርስቲያን የወጣቶች ሳምንትን በማስመልከት በኬሌ ከተማ የጽዳት ዘመቻ ተካሄደ። 15ኛው የኢትዮጵያ ቃለ ሕይወት ቤተክርስቲያን የወጣቶች ሳምንትን በማስመልከት በኬሌ ከተማ የጽዳት ዘመቻ ተካሂዷል። በጽዳት ዘመቻው ላይ በኬሌ ከተማ አስተዳደር የሚገኙ የቃለ ሕይወት ቤተክርስቲያን ወጣቶች በነቂስ መሳተፋቸው ተነግሯል። በኮሬ ቃለ ሕይወት ማዕከል አጥቢያ ቤተክርስቲያናት ህብረት የወጣቶች አስተባባሪ የሆኑት ወንጌላዊ አፈወርቅ ታምሩ በኢትዮጵያ ቃለ ሕይወት ቤተክርስቲያን ዘንድ ለ15ኛ ጊዜ የሚከበረው የወጣቶች ቀን ምክንያት በማድረግ በርካታ ወጣቶች ያሳተፈ የከተማ ጽዳት ስራ መስራታቸውን ገልጸዋል። የወጣቶች ቀንን በማስመልከት በሳምንት ውስጥ በርካታ የሁለንተናዊ አገልግሎት ተግባር ይከናወናል ያሉት ወንጌላዊው በዚህ ወጣቶች ንቁ ተሳታፊ በመሆን የተለያዩ በጎና መልካም ተግባራት ይፈጽማሉ ብለዋል። እንደ መነሻ በተካሄደው የከተማ ጽዳት ዘመቻ ላይ በኬሌ እናት ቃለ ሕይወት ቤተክርስቲያን ከሃሻ ከኬሌ መሃል ከአንጾኪያ ከጋዳ እና ከይዲዲያ አጥቢያ ቃለ ሕይወት ቤተክርስቲያናት የወጣት አስተባባሪዎችና ወጣቶች መሳተፋቸውን አስተባባሪው አክሎ ገልጿል። በጽዳት ዘመቻው ላይ ከተሳተፉ ወጣቶች አንዳንዶች በሰጡት አስተያየት በዚህ በጎ ተግባር ላይ በመሳተፋቸው እጅግ መደሰታቸውን ገልጸው 15ኛው የኢትዮጵያ ቃለ ሕይወት ወጣቶች በማስመልከት እስከ ታህሳስ 5 2018 ዓ.ም ድረስ በሚከናወኑ ሁለንተናዊ ተግባራት ላይ በንቃት ለመሳተፍ ዝግጁ መሆናቸውን አስታውቀዋል። 15ኛው የኢትዮጵያ ቃለ ሕይወት ቤተክርስቲያን የወጣቶች ቀን በተለያዩ ኩነቶች እየተከበረ እስከ እሁድ ድረስ እንደሚዘልቅም ለማወቅ ተችሏል። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የልማት ኮሚሽን ለደቡብ ወሎ ዞን ደሴ ማረሚያ ለፖሊስ አባላትና ለህግ ታራሚዎች የስነ ልቦና ስልጠና ተሰጠ። ባልደረባችን ጽጌረዳ አለሙ ተጨማሪ አላት። ህዳር 30 ቀን 2018 ዓ.ም ለደቡብ ወሎ ዞን ደሴ ማረሚያ ቤት በተካሄደው ስልጠና ላይ 22 የማረሚያ ቤት የፖሊስ አባላትና 50 የህግ ታራሚዎች ተገኝተዋል። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የልማት ኮሚሽን የሰሜን ምስራቅ ክልል ልማት ጽሕፈት ቤት ስራ አስኪያጅ የሆኑት ወይዘሮ ሰላማዊት ኃይለ ሚካኤልም የእንኳን ደህና መጣችሁ የመክፈቻ ንግግር በማድረግ ስልጠናውን ያስጀመሩ ሲሆን የደቡብ ወሎ ዞን ደሴ ማረሚያ ቤት ኃላፊ ኢንስፔክተር ሙሉ ስልጠናውን በሚመለከት መልእክት አስተላልፈዋል። በመቀጠልም የሰሜን ምስራቅ ክልል ልማት ጽሕፈት ቤት ልማት ኮሚቴ ተወካይ ፓስተር ወልደ ዮሐንስ የእንኳን ደህና መጣችሁ መልእክት ካስተላለፉ በኋላ ፓስተር ስለሺ አሊጋዝ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የልማት ኮሚሽን የሚሰራቸውን ዋና ዋና ተግባራት በበቂ ሁኔታ ማብራሪያ ሰጥተዋል። የስነ ልቦና ወይም ትሩማ ሄሊንግ በሚል ርዕስ የስነ ልቦና መምህር በሆኑት በአቶ በላይ አድማሴ መኮንን ስልጠናው ተሰጥቷል። ስልጠናውን በዋናነት የአእምሮ ጤና ማለት ምን ማለት ነው 10 መሰረታዊ ጥያቄዎችን በመስጠት ራሳቸውን እንዲፈትሹ መደረጉ ለማወቅ ተችሏል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ጡረታ ኢንሹራንስ ኢንቨስትመንት ኮሚሽን በአዲስ አበባ ከተማ ለሚያስገነባው ባለ 7 ወለል ህንጻ የመሰረት ድንጋይ ያስቀመጠ። ባልደረባችን ጽጌረዳ አለሙ ተጨማሪ አላት። የመሰረተ ድንጋዩ የቤተ ክርስቲያን ፕሬዝዳንት ቄስ ዶክተር ዮናስ ይገዙ የ21ኛው ካውንስል ተሳታፊዎችና የክብር እንግዳ በተገኙበት በንፋስ ስልክ ክፍለ ከተማ በመካኒሳ አደባባይ አካባቢ ህዳር 18 ቀን 2018 ዓ.ም አኑረዋል። ኮሚሽኑ ከቤተ ክርስቲያኒቱ በተሰጠው ኃላፊነት መሰረት 1872 የሚሆኑ ጡረተኞችን በአበል እየከፈለ እያስተዳደረ የሚገኝ ሲሆን ከ6400 በላይ የሚሆኑ ነገ ወደ ጡረታ የሚሄዱ ቋሚ ሰራተኞች አስተዋጽኦ በመሰብሰብ ያስተዳድራል። የኮሚሽኑ ቦርድ ሰብሳቢ የሆኑት ቄስ ፈለቀ ጥበበ በመርሃ ግብሩ ላይ ባሳለፉት መልእክት አዲሱ የኮሚሽኑ ቦርድ ወደ ስራ ከገባበት ባሳለፍነው 1 ዓመት ውስጥም ብዙ ፓኬጆችን እያስተዋወቀ እንደሚገኝም ገልጸዋል። አዲስ የሚገነባውም ህንጻ በከፊል በዋናው ጽሕፈት ቤት አስተዳደር ስር የሚገኝ ይዞታና በመካኒሳ መካነ ኢየሱስ ማህበረ ምዕመናን እንግዳ ማረፊያ ግቢ ውስጥ እንደሚያርፍም አብራርተዋል። የቤተ ክርስቲያኒቱ መሪዎች ህንጻ እንዲገነባ ይዞታውን ስለፈቀዱ አመስግነዋል። ከሚዲያዎች ጋር
ሰፊ ቆይታ ያደረጉት የኮሚሽኑ ኮሚሽነር አቶ ገመችስ ማቴዎስ እንደገለጹት የሚገነባው B+G+5 ህንፃ የተለያዩ አገልግሎቶች የሚሰጥ ቅይጥ ህንፃ ሲሆን ሲጠናቀቅም ለንግድ ለቢሮና ለአፓርትመንት እንደሚውልም ገልጸዋል። ህንፃው በተደረገው የግንባታ ጥናት መሰረት ከ400 ሚሊዮን ብር በላይ እንደሚፈጅና ከ3 እስከ 4 ዓመታት ውስጥም እንደሚጠናቀቅ ጨምሮም ገልጸዋል። በተያያዘ መልእክታቸውም የጡረታና የኢንቨስትመንት ፈንዶች ወደ ኢንቨስትመንት ገብተው ገቢ ማስጨመር ካልቻሉ እንደሚያስከትሉ ከልምዶቻቸው አስታውሰው እንዲገነባ የመሰረተ ድንጋይ የተቀመጠለት የግንባታ ፕሮጀክት በኮሚሽኑ ከዚህ ቀደም ከተሰሩ የኢንቨስትመንት ስራዎች የቀጠለ ነው ተብሏል። ለፕሮጀክቱም ስኬታማነት የቤተ ክርስቲያኒቱ ምዕመናን እንዲጸልዩና የጡረታ የኢንቨስትመንት ፈንዶች በጊዜው ወደ ኮሚሽኑ በመላክ የሚመለከታቸውን ስራ ዘርፎች እንዲተባበሩ ኮሚሽኑ አሳስበዋል። ቤተሰብን በጸጋ መገንባት በሚል ርዕስ የተጻፈ መጽሐፍ ተመርቆ ለንባብ በቃ። ታህሳስ ቀን 1 2018 ዓ.ም በቶፕ 10 ሆቴል ቤተሰብን በጸጋ መገንባት በሚል ርዕስ ዶክተር መጋቢ ታሪኩ ስምዖን፣ መጋቢ ሳምሶን እንዳለ እና 7 ሰዎች የተሳተፉበት መጽሐፍ ተመርቆ ለንባብ በቅቷል። በዚህ የመጽሐፍ ምረቃ ስነ ስርዓት ላይ የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ህብረት ፕሬዝዳንት መጋቢ ጻዲቁ አብዶ፣ ሀያሲያን፣ ደራሲያን፣ አንባቢያን፣ ተጋባዥ እንግዶች በተገኙበት ተመርቋል። መርሃ ግብሩ በጸሎትና በዝማሬ የተጀመረ ሲሆን መጋቢ ጻዲቁ አብዶ ኤፌሶን ምዕራፍ 5 ላይ ያለውን የእግዚአብሔርን ቃል መልእክት መነሻ በማድረግ አካፍለዋል። የትዳርና የቤተሰብ ጉዳይ ከክርስቶስ ጋር ይገናኛል ያሉ ሲሆን አንድ ሰው ጤናማ አመለካከት የሚኖረው ለቤተሰቡ በሚሰጠው ትኩረት ነው። አሁን ላይ በሚታዩ ክፍተቶች ለቤተሰብ ትኩረት አለመሰጠት ጎልቶ ይታያል ሲሉ ቤተክርስቲያን በዚህ ዙሪያ ብዙ ስራ መስራት እንዳለባት አሳስበዋል። ምክንያቱም ቤተሰብ የቤተ ክርስቲያን ዘር ነው የሚል ጽሁፍ በመጽሐፉ ገጽ ላይ ሰፍሮ የሚገኝ ቃል ሲሆን መጽሐፉ ለቤተሰብ ትኩረት እንዲሰጥም የሚያሳስብ በ7 ምዕራፎች የተሰነደ ጠቃሚ መጽሐፍ መሆኑን ጸሐፊዎቹ ተናግረዋል። የኢትዮጵያ ቃለ ሕይወት ቤተክርስቲያን የኮሚኒኬሽን እና ስነ ጽሁፍ መምሪያ ክፍል ኃላፊ የሆኑት አቶ ሽመልስ ኃይሌ የመጽሐፉን ዳሰሳዊ ጥናት ምልከታቸውን አቅርበዋል። የእግዚአብሔር ቃል ላይ ትኩረት ተደርጎ መጽሐፉንም ያነሱ ሲሆን በ7 ምዕራፎች መሰነዱንም አንስተዋል። የመጽሐፉ ጸሐፊያን 27 ዓመታትን በሳኖዜ ቤተክርስቲያን በህብረት ሲያገለግሉ የቆዩ መሆናቸው እንዲሁም በተለያዩ ርዕሶች ላይ ስልጠናዎችን በሀገራችን ኢትዮጵያ ለቤተክርስቲያን መሪዎችና ምዕመናን ሲሰጡ ቆይተዋል። ዘመን አመጣሽ ምዕራብ ወለድ የባህል ወረራ በክርስቶስ ቤተክርስቲያን ላይ የጋረጠውን ተግዳሮት በደንብ ያሳያቸዋል። እዛ ጋር ሰሞኑን በማህበራዊ ሚዲያ የሚንሸላሸሩ ነገሮችን እያያችሁ ነው አይደለ? ያስደነግጣል። እዚህ እንግዲህ የምናየው ነገር ያስደነግጣል። ምዕራብ እንላለን እንጂ እኛ ውስጥ እየተፈለፈለ ያለው ነገር ይሄ ነቀርሳ የሆነው ነገር የሚያስደነግጥ ነው። እሱን እነሱ በደንብ ፈትሸውታል፣ ለማሳየት ሞክረዋል። እና ያለውን ተግዳሮት ያ ተግዳሮት እንዳይስፋፋ ትውልድም ተቀብሎ እንዳያሰራጨው ቃለ እግዚአብሔርን መሰረት አድርገው ነው በዚህ ነገር ላይ የዘመቱበትና ከቃሉ ጋር አዋደው አሰናስለው በደንብ አቅርበውታል። እሱ ነገር በጣም ትልቅ ነገር ነው። በእኔ አተያይ እንግዲህ የመጽሐፉ ዓላማ ምን እንደሆነና እንዲሞላ የተፈለገው የቤተ ክርስቲያን ክፍተት በግልጽ ተቀምጧል። መጽሐፉን አንስተን እንዲሁ ስናይ ከሽፋን ገጽ ይጀምራል። እንትኑ አጠር አድርጌ እናገራለሁ። እንዲህ ላየው ሰው ከከቨር ፔጁ ጀምሮ የሚረዳው የመጽሐፉ ይዘት አለ እና ትልቅ ነገር ነው። እንግዲህ ከአሜሪካ ስንመጣ 7 ሆነን የመጣ ነው። ፓስተር ታሪኩ ተናግሮት ይሆናል። እሱን በተመለከተ ዓላማችን ቤተክርስቲያን በትዳር ላይ ያላትን ትኩረት የበለጠ ሙር እንድታተኩር ለማድረግና በዛ ላይ ፎከስ እንድታደርግ ለመርዳት ነው እና ፕሮግራሙም የነበረው ከተለያየ ዞኖች የመጡ የቤተ ክርስቲያናት መሪዎች ጋር ስለነበረ እንደ ቤተ ክርስቲያን መሪነት ምን ያህል በዚህ ጉዳይ ላይ ቤተ ክርስቲያን ማተኮር እንዳለበት የእግዚአብሔር ሀሳብና ዓላማ በቤተሰብ ላይ ትልቅ እንደሆነ ለማስገንዘብ ነበረ። እግዚአብሔር ቤተሰብ ለቤተ ክርስቲያን ደግሞም ለሀገር በእግዚአብሔር መንግስት ውስጥ ትልቅ ሚና ስለሚጫወት በሱ ላይ ነው ያተኮርነው። እግዚአብሔር በምድር ላይ አዲስ መጽሐፍም ላይ ተጠቅሷል። 2 ኢንስቲትዩቶችን አቋቁሟል። በአዲስ ኪዳን የምናየው በአዲስ ኪዳን መጀመሪያው መጽሐፍ ማቴዎስ ላይ የምናገኘው ቤተክርስቲያንን ነው ጌታችን ኢየሱስ ክርስቶስ ያቋቋመው የመሰረታት። ሌላው በዘፍጥረት ወይም በብሉይ ኪዳን የመጀመሪያው መጽሐፍ ላይ እግዚአብሔር ቤተሰብን ሲመሰርት እንመለከታለንና በእግዚአብሔር ዓይን የከበረ ኢንስቲትዩት ነው ትዳር እና ትዳርን አክብረን እንድናየው በተለይ በዚህ ዘመን
በተለያየ መንገድ በጣም ትልቅ ተግዳሮት ያለበት ነገር ነው እና ትዳርን ስናስበው ቤተክርስቲያንም ትንሽ ቀለል እያለን ስለሆነ እዛ ላይ ሞር ቤተክርስቲያን እንድታተኩር እንድታጠነክር ትዳር ሲጠነክር ባለትዳሮች ሲጠነክሩ ቤተሰብ ሲጠነክር ቤተክርስቲያን ትጠነክራለች። ኢቭን ለምድራችንም በረከት የሚሆኑ ልጆች ተወልደው የሚያድጉበት ስፍራ ነውና ያንን ለማስገንዘብ እና ሞር አብያተ ክርስቲያን መሪዎች በዛ ላይ እንዲያተኩሩ ለማድረግ ነው የመጣ ነው። ይህንን መጽሐፍ ልንጽፍበት የቻልንበት ዋናው ምክንያት ኢትዮጵያ ውስጥ ሚሽን ነበረን። ለ5 ዓመታት በተከታታይ በተለያዩ ርዕሶች መተን እናስተምረናል። በተለይ ፎከሳችን ሊደርሺፕ ላይ ነው እና ከዚህ በፊት ቲዮሎጂ ኦፍ ሪስቶሬሽን ወይም የታድሶ ስነ መለኮት፣ ከዛም በኋላ የኪዳን ሰው፣ ከዛም በኋላ ደግሞ ይሄ አሁን ያሰብነው በተለይ በኢትዮጵያና በአፍሪካ ላይ የዌስተርን ካልቸር አጉል ተጽዕኖ ከፍተኛ ስለሆነ ወደዚህ መተን ይህንን ትምህርት አስተምረናል። ካስተማርን በኋላ ከዓመታት በኋላ ይሄ ሁኔታ በጣም ፕሮፌቲክ የሆነ ትንቢታዊ ቃል እንደሆነ ተገነዘብን። ስለዚህ ከአገልጋዮችም ጥያቄ ስለተነሳ ያስተማራችሁትን በጽሁፍ መልክ ብታቀርቡልን ብለው ስላሉ እዚህ የመጣ ነው። የደቀ መዝሙር አገልግሎቶች የቤተክርስቲያናችን የመጀመሪያው ተልእኮ ደቀ መዝሙር ሆኖ ደቀ መዝሙር ማፍራት ነው። እንደምታዩ እዚህ ላይ የምታያቸው ሰዎች በሙሉ ከኔና ከቤተክርስቲያኒቱ ሲኒየር ፓስተር ሳምሶን ጥላሁን ከዛ በኋላ ደቀ መዝሙር ናቸው። ደቀ መዝሙር ደግሞ ለማፍራት እንዲችሉ እነሱም በዚህ ሚሽን እንዲሳተፉ እና ደግሞ በጽሁፍ ዝግጅት ውስጥም ደግሞ የእነሱን አሻራ እንዲታይ ከማሰብ አንጻር ነው። ወደ ተመልካቾቻችን መረጃዎቻችን እንደቀጠሉ ይገኛሉ። አሁን ደግሞ ከውጪ ወዳገኘናቸው መረጃዎች እናልፋለን። በአሜሪካ አብዛኞቹ ክርስቲያኖች ጥሩ ሰው መሆን ወደ ገነት ለመግባት በቂ ነው ብለው ያምናሉ ሲል አዲስ የወጣ ጥናት አመላከተ። አዲስ የምርምር ውጤት እንደሚያሳየው በአሜሪካ ውስጥ አብዛኛው ራሳቸውን ክርስቲያን የሚሉ ሰዎች ለሌሎች መልካም ነገሮችን ማድረግ ወደ መንግስተ ሰማያት ለመግባት በቂ ነው ብለው ያምናሉ። ይህ ጥናት በአሪዞና ክርስቲያን ዩኒቨርሲቲ የባህል ጥናትና ምርምር ማዕከል በ2000 የአሜሪካ ጎልማሶች ላይ የተካሄደ ሲሆን አሜሪካውያን ከሞት በኋላ ስላለው ህይወት ያላቸውን እምነትና በክርስቲያናዊ መሰረታዊ ጽንሰ ሀሳቦች ላይ ያላቸውን ልዩነት ይመረምራል። በሁሉም ክርስቲያናዊ ንዑስ ቡድኖች መካከል አብዛኞቹ ተሳታፊዎች እያንዳንዱ ሰው በእግዚአብሔር ፊት ግለሰባዊ ፍርድ እንደሚጠብቅ አምነዋል። ይሁን እንጂ ስለ መዳን ያላቸው እምነት ከፍተኛ ልዩነት ያሳያል። በዚህ 53% ራሳቸውን ክርስቲያን የሚሉ ሰዎች በአጠቃላይ ጥሩ የሆነ ወይም ለሌሎች በቂ መልካም ነገር የሚደረግ ሰው በገነት ውስጥ ቦታ ያገኛል ብለው ይስማማሉ። ይህ አመለካከት በካቶሊክ ክርስቲያኖች መካከል በጣም ከፍ ያለ ሲሆን 73%ም ድርሻ ይይዛል። በንጽጽር ሲታይ ይህ አመለካከት የሚጋሩት ወንጌላውያን 43%፣ የሜላይን ፕሮቴስታንቶች 43%፣ ዳግም የተወለዱ ክርስቲያኖች 42% እና ገለልተኛ ክርስቲያኖች 35% ናቸው። ከግማሽ በላይ የሆኑት ካቶሊካኖች ደግሞ 54% የዘላለም መዳን ብዙ መንገዶች አሉ፣ የፈለጋችሁትን መምረጥ ትችላላችሁ ብለው ያምናሉ። ይህ እምነት በራሳቸው የሚለዩ ክርስቲያኖች 41% ሲይዙ ወንጌላውያን 37% እና ዳግም የተወለዱ ክርስቲያኖች 7% መካከል ከፍተኛ ልዩነት ያሳያል። የካርዱስ የምርምር ዳይሬክተር ጆርጅ ባርና እንደተናገሩት ጥናቱ በክርስቲያኖች መካከል በስነ መለኮታዊ ግንዛቤ ላይ ከፍተኛ ክፍተቶችን ያሳያል ያሉት ሲሆን ኃጢአትን፣ ንስሐን፣ ይቅርታና ድህነትን በተመለከተ በክርስቲያኖች መካከል አስደንጋጭ የሆነ አለመግባባት አለ ሲሉ አብራርተዋል። ከፍተኛ የሆኑ መጽሐፍ ቅዱሳዊ ያልሆኑ እምነቶች በአብዛኞቹ ክርስቲያናዊ እምነት ባላቸው አሜሪካውያን ውስጥ መኖራቸው የሚያሳየው ብዙ ሰዎች በመጽሐፍ ቅዱስ መሰረት የክርስቶስ ተከታይ ሳይሆኑ የራሳቸው አምላክ የፈጠሩ መረጃ ሰብሳቢዎች መሆናቸው ነው። ባርና አክለው አሜሪካውያን መጽሐፍ ቅዱሳዊ ትክክለኛ ምርጫ ለእያንዳንዳቸው ትልቅ ዘላለማዊ ውጤት ያስገኛል ብለው ያምናሉ። ዘገባውን ከክርስቲያን ቱዴይ ኒውስ አገኘ ነው። በደቡብ ምስራቅ ናይጄሪያ በቤተ ክርስቲያን ላይ በተፈጸመ ጥቃት የ2 ሰዎች ህይወት ማለፉ ተነገረ።
በደቡብ ምስራቅ ናይጄሪያ የሚገኘው የቅዱስ አንድሪውስ አንግሊካል ቤተክርስቲያን በተደረገ የተኩስ ልውውጥ የሁለት ሰዎች ሕይወትም አልፎ ጥቃቱ ምዕመናን ለአምልኮ በተሰበሰቡበት ወቅት የተፈጸመ ሲሆን የተፈጸመ መሆኑ ሲገለጽ የአካባቢ ነዋሪዎች እንዳስታወቁት ታጣቂዎቹ በአምልኮ ሰዓት ውስጥ በመግባት ጥቃት ማድረሳቸውን ተናግረዋል። በጥቃቱ የአንግሊካል ቤተክርስቲያን ቄስ ባለቤትና ሌላ የቤተክርስቲያን አባል ወዲያውኑ ሕይወታቸው ሲያልፍ በርካቶችን አቁስሏል። የአካባቢ ነዋሪ የሆነችው ኖርዚሜ ኢማርቢ የተለያየ የተኩስ ልውውጥ ነበር፣ ብዙ ምዕመናንም ቆስለዋል፣ እንዲሁም ከፍተኛ የንብረት ውድመት ደርሶብናል በማለት አስታውቃለች። የግዛቱ ፖሊስ ኮሚሽነር ኢግዮ ኦሩቱጎ ጸጥታውን ለመጠበቅና ተጠያቂዎችን ለማግኘት የሚደረገው ሙከራ ጠናክረው እንደሚቀጥሉ ሲገልጹ ኮሚሽነሩ ተጠያቂዎች በሙሉ ተይዘው ለሕግ እንደሚቀርቡ ማክለዋል። የታጣቂዎቹ ምክንያትና ማንነት እስካሁን አልታወቀም የተባለ ሲሆን ይህም በደቡብ ምስራቅ ናይጄሪያ በክርስቲያኖች ላይ እየተደረገ ያለውን ከፍተኛ የጭካኔ እርምጃ ማሳያ መሆኑ ተገልጿል። ዘገባው የክርስቲያን ቱዴይ ኒውስ ነው። 137 ቲሸርቶችን ደራርቦ ግማሽ ማራቶን ያሮጠው ግለሰብ መነጋገሪያ ሆነ። ዩፒአይ በዘገባው ግለሰቡ የክብረ ወሰን አዳኙ ብሎ ጠርቶታል። ይህንም ለማድረግ ዴቪድ ራሽ በአይሁዳዊ ግማሽ ማራቶን ተካፍሏል። ዴቪድ በድንቃ ድንቅ መዝገብ ስሙም ለማስፈር ካለው ጉጉት የተነሳ በአውሮፓውያኑ አቆጣጠር በ2019 111 ቲሸርቶችን ደራርቦ በግማሽ ማራቶን ውድድር ተሳትፏል። የድንቃ ድንቅ መዝገብ ይሄማ አዲስ ነገር ነው ብሎ ድርጊቱን መዝግቦታል። ይሁንና ከጥቂት ዓመታት በኋላ 127 ቲሸርቶችን በደራረበው ተሳታፊ ስሙና ክብሩ ተነጠቀ። ዳግም ክብሩን በስሙ ለማጻፍ ዴቪድ ከፍተኛ ልምድም አድርጓል። በ2024 ወደ አይዳፖ ፖታቶ ግማሽ ማራቶን ዳግም በመሳተፍ 114 ቲሸርቶችን እንደለበሰ አንገቱ ተጨማሪ ልብሶችን ማጥለቅ ባለመቻሉና ከደም ዝውውር ጋር በተያያዘ ባጋጠመው ችግር እቅዱን ማሳካት አልቻለም ነበር። በዚህ ዓመት ግን ዴቪድ የተነጠቀውን ክብር ዳግም አስመልሷል። በአይዳሆ ግማሽ ማራቶን ላይ ተሳትፎ 137 ቲሸርቶችን በመልበስ ውድድሩ ሲያጠናቅቅ የድንቃ ድንቅ መዝገብ ዳግም አዲስ ክብረ ወሰን በማለት መዝግቦታል። ዴቪድ 21 ኪሎ ሜትሩን ሲያጠናቅቅ 21.77 ኪሎ ግራም የሚመዝን ቲሸርት ተሸክሞ እንደሆነ ሳማ ቲቪ ዘግቧል። ውድ ተመልካቾቻችን ለዕለቱ ያዝንላችሁ መረጃዎቻችን የተከታተላችሁትን ይመስል ነበር። መረጃዎቹን ወደ እናንተ በማድረስ ቆይታ ያደረኩት እኔ ማከሊል ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪ የህይወት ቴሌቪዥን መሰናዶች ጋር መልካም ቆይታ ይሁንላችሁ።